ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ከሁለት ዓመት በፊት በሰሜን ኢትዮጵያ ለሁለት ዓመታት ከካሄደው 600,000 በላይ ሰዎችን ሕይወት የቀጠፈው ደም አፋሳሽ ጦርነት አበቃ። ከ3 ዓመት በኋላ በትግራይ ክልል ዳግም መደበኛ ጦርነት ይከፈታል በሚል ስጋትን በነዋሪዎች ዘንድ በከፍተኛ ሁኔታ መንገሱን ፈረንሳይ የዜና አገልግሎት ኤኤፍፒ ዘገበ። አብራችሁ ስትሉ የምትሰሙት ይሆናል። መንግስት አፈንግጠው ከሚወጡ ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው የሚል ጥያቄ ከፓርላማ ተነሳ። ሰኞ ጥር 26 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ኛ መደበኛ ስብሰባውን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እያካሄደ ይገኛል። በሰፊው ታደምጣላችሁ። አቶ ስዬ አብርሃ ስለ ህወሓት የኤርትራና ፋኖ ጥምረት ያላቸውን አቋም ገለጹ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2018 ዓ.ም ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። በዝርዝር የምታደምጡት ይሆናል። ኢትዮጵያ በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት ሀያላን ሀገራትን ድጋፍ ማስተባበር እንዳለባት ገለጸ። በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት የእስራኤል ሁሉ የሌሎችን ሀያላን ሀገራትን እውቅና ማስተባበር እንዳለባት ገለጸ። ሶማሊላንድ ሀገራትን በይፋ የተረጋገጠ ስላልሆነ ኢትዮጵያ ስልታዊ አካሄድ መከተል እንዳለባት የገለጹት የፖለቲካ ሳይንስ ባለሙያው ዶክተር ጌትዬ ትርፌ ሀገሪቱ በቀጠናው ያላትን ተቀባይነት ጠቅማ እንድትሰራ ሁሉ ሌሎች ሀያላን ሀገራትን እውቅና እንዲሰጡና ሁለቱን ሀገራት ጥቅም እንዲከበር ማድረግ እንደሚገባ ገልጸዋል። አብራችሁ ስትቆዩ ታደምጡታላችሁ። በጉልበት የሚሳካ ነገር የለም ሲሉ ኮሎኔል ደመቀ ዘውዱ ሀሳባቸውን አጋሩ። ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ትናንትና ጥር 25 2018 ዓ.ም በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር አድርገዋል። ተሰሙታላችሁ። ኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አዎንታዊም ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ አስጠነቀቀች። ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ በኩል የሚሰነዘሩትን ዛቻዎችና የውይይት ሀሳቦች በመጥቀስ ኢራን ለሁሉም እንዳመጣጡ ምላሽ እንደምትሰጥ ተናግሯል። አብራችሁን ስትቆዩ ይህና ሌሎች የመሳሰሉ መረጃዎችን ታደምጣላችሁ። አብራችሁን ቆዩ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ከሁለት ዓመት በፊት በሰሜን ኢትዮጵያ 2 ዓመታት ካሄዶ ከ600,000 በላይ ሰዎችን ሕይወት የቀጠፈው ደም አፋሳሽ ጦርነት በቃ። ከ3 ዓመት በኋላ በትግራይ ክልል ዳግም መደበኛ ጦርነት ይከፈታል የሚል ስጋት ነዋሪዎች ዘንድ በከፍተኛ ሁኔታ መንገሱን የፈረንሳይ የዜና አገልግሎት ኤኤፍፒ ዘገበ። ባለፈው ሳምንት በምዕራብ ትግራይ በጸለምት አካባቢና ትግራይ ምስራቃዊ አቅጣጫ በአፋር ክልል አዋሳኝ ቦታዎች ዳግም ውጊያ መጀመሩም ተዘግቧል። ቅዳሜ ዕለት በጭነት መኪናዎች ላይ በተፈጸመ የድሮን ጥቃት ቢያንስ የአንድ አሽከርካሪ ሕይወት ማለፉ የተሰማ ሲሆን ትግራይ የሚደረጉ የአየር በረራዎች ከባለፈው ሐሙስ ጀምሮ እንደተቋረጡ ናቸው። አዲግራት፣ በአክሱምና በመቀሌ የሚገኙ ነዋሪዎች ዜና ወኪሉ እንደገለጹት አሁን ያለው ሁኔታ ከዚህ ቀደም የነበረውን አስከፊ ትዝታ ቀስቅሶባቸዋል። አክሱም ከተማ የሚገኙ ባንኮች ጥሬ ገንዘብ መስጠት ማቆማቸውና ንግድ ሱቆች ሸቀጣቸውን መደበቃቸውም ተገልጿል። መቀሌ የሚገኙ ነዋሪዎች የመሬት ትራንስፖርት ሳይዘጋ በሚል ለሌሎች አካባቢዎች ለሚሄዱ የአውቶቡስ ትኬት መቁረጥ ላይ መሆናቸውም ተነግሯል። ትልቁ ፍርሃት ግጭቱ ወደ መደበኛ ጦርነት ተቀይሮ እንደ ቀድሞው ሙሉ ከበባ ውስጥ እንዳንገባ ነው ሲል በመቀሌ የሚኖሩ 35 ዓመት ወጣት ስጋታቸውን ገልጸዋል። ግጭቱ በኢትዮጵያና በኤርትራ መካከል ወደሚደረግ ቀጥተኛ ጦርነት ሊያመራ ይችላል የሚለው ስጋት ዓለም አቀፍ ማህበረሰብ ዘንድ እየገነነ መጥቷል። የኢትዮጵያ መንግስት በትግራይ ባለስልጣንና በኤርትራ መካከል ቅርብ ግንኙነት እየተፈጠረ ነው በሚል ሲከስም ቆይቷል።
የተባበረው መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሁኔታው ስጋት አለብኝ እንዳላቸው የገለጹ ሲሆን አውሮፓ ህብረትም ጦርነት እንዳይቀሰቀስ አስቸኳይ ውጥረት የማርገብ እርምጃ እንዲወስድ አሳስቧል። መንግስት እስካሁን ለግጭቱ የሰጠው ይፋዊ መግለጫም የለም። ሆኖም ጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ፌስቡክ ገጻቸው ላይ ህፃን ልጅ እሳት ሊነካ ሲል እፉ ይሉታል፣ ብልጥ ከሆነ ይተዋል፣ ሞኝ ከሆነ ሄዶ ይነካዋል፣ ከዚያ ራሱ እሳት ነክቶ ራሱ ያለቅሳል። ይሄ ጠባይ የታደሉትን በጊዜ ይለቃቸዋል፣ ያልታደሉት ደግሞ ይዘልቅባቸዋል። አሁንም እፉ በሚል መልእክት ጽፈው አመላክተዋል። አቶ ስዬ አብርሃ ስለ ህወሓት ኤርትራና ፋኖ ጥምረት ያላቸውን አቋም ገለጹ። ቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2017 ዓ.ም ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና የፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደሮች ሆኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችቷል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልቅ ዝሆኖች የውጭ ኃይላት የጦር አውድማ የሚያደርግ ነው ብሏል። ይህ ሴራ ዋና ተዋናይ የኤርትራ ፕሬዝዳንት ኢሳያስ አፈወርቅ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይ ጀነራሎች ለጭነት እንደሚመች አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ሯቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸውም ገልጸዋል። በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት ፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ የከፋ ችግር ውስጥ የሚከታት ነው ብለዋል። ተፈናቃዮች መመለሱ ሆነ ትግራይ መሬት የማስከበር ጉዳይ በፕሪቶሪያ ስምምነት መሰረት ሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው እዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። በጉልበት የሚሳካ ነገር የለም ሲሉ ኮሎኔል ደመቀ ዘውዱ ሀሳባቸውን አጋሩ። ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ትናንትና ጥር 25 2018 ዓ.ም በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግራቸውንም አድርጓል። ንግግራቸውም የህወሓት ጦር ሰበቃይነትና ተስፋፊነት የሚወገዝ ነው ያሉት ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ ህዝብና አስተዳደር ከፌዴራሉ መንግስት ጎን የቆሙ መሆናቸውን ገልጸዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹት ኮሎኔል ደመቀ እኛ ሰላም እንጂ ጦርነት አንፈልግም ብለዋል። ጨምረውም የህወሓትን የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ አንድነት ላይ ሊቃወሙ እንደሚገባ አሳስበዋል። ኮሎኔል ደመቀ ሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ ውስጣዊ ችግሮቻችንን ተረድተው መፍትሄ እንደሚሰጡ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም ገልጸዋል። መንግስት አፈንግጠው ከሚወጡ ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው የሚል ጥያቄ ከፓርላማ ተነሳ። ጥር 26 ቀን 2018 ዓ.ም ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ለኛ መደበኛ ስብሰባውን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እያካሄደ ይገኛል። ጠቅላይ ሚኒስትሩ የ2018 በጀት ዓመት 6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላቱ የሚቀርብላቸው ጥያቄዎች ምላሽና ማብራሪያ መስጠት የጀመሩ ሲሆን እርሳቸው አስቀድሞ ግን የተለያዩ ጥያቄዎች ተነስተውላቸዋል። ዋናነት 7ኛው ጠቅላላ ምርጫ፣ የባህር በር፣ ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ ህወሓት፣ ሀገራዊ ምክክር ኮሚሽን ዋና ዋናዎቹ ናቸው። ፓርላማ አባሉ አበባው ደሳለኝ ምክትል ጠቅላይ ሚኒስትሩ ባነሱት ጥያቄ የሀገሪቱን የኢኮኖሚ ችግር ከሚያባብሱ ጉዳዮች መካከል ዋነኛው ሀገሪቱ ያለው ሰላምና የጸጥታ ችግር አለመቅረፍ ነው ብለዋል። ይህንን ለመቅረፍ የምክር ቤቱ አባላት 3 ዓመታት ውትወታ ሲያደርግ እንደነበር ቢከርምም ምንም አይነት ለውጥ አለመምጣቱ እንዲሁም ከተለያዩ የታጠቁ አካላት ጋር ድርድር እያደረግኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉም ጠይቋል። በተጨማሪም መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉም አክለዋል። የባህር በር፣ የልማት፣ ሀገራዊ ምክክርና እርዳን በተመለከተ መንግስት ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎች ለጠቅላይ ሚኒስትሩም ተንዝረዋል።
ኢትዮጵያ በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት ሀያላን ሀገራትን ድጋፍ ማስተባበር እንዳለባት ገለጸ። በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት እስራኤል ሁሉ የሌሎች ሀያላን ሀገራትን እውቅና ማስተባበር እንዳለባት ገለጸ። ሶማሊላንድ ሀገርነት በይፋ የተረጋገጠ ስላልሆነ ኢትዮጵያ ስልታዊ አካሄድ መከተል እንዳለባት የገለጹት የፖለቲካ ሳይንስ ባለሙያው ዶክተር ጌትጌ ተርፌ ሀገሪቱ በቀጠናው ያላትን ተቀባይነት ተጠቅማ እንደ እስራኤል ሁሉ ሌሎች ሀያላን ሀገራትን እውቅና እንዲሰጡና ሁለቱ ሀገራት ጥቅም እንዲከበር ማድረግ እንደሚገባም ገልጿል። ሶማሊላንድ ለኢትዮጵያ የባህር በር ጥያቄ አዎንታዊ ምላሽ የምትሰጥ መሆኗን የገለጹት ባለሙያው የተለያዩ ሀገራት በተናጠል የሀገራትን እውቅና የሰጧት ቢሆንም ኢትዮጵያ ጉዳዩን ስልታዊ በማድረግ እውቅና የሚሰጡ ሀገራትም ተመሳሳይ ፍላጎት ሊኖራቸው ስለሚችል ጉዳዩን በብስለት ማጤን እንደሚገባ አመላክቷል። በተለይም እስራኤልን እውቅና መስጠትና የአሜሪካን ዝምታ ግምት ውስጥ በማስገባት በሶማሊላንድ በኩል የባህር በር ማግኘት የሚቻልበትን አማራጭ ማጤን ተገቢ መሆኑን ገልጿል። ተመሳሳይ ኢትዮጵያ ስልታዊ የሆነ አካሄድን እየተከተለች ነው ብዬ አምናለሁ ያሉት ዲላ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪው ዶክተር አብዱ መሐመድ ናቸው። ሶማሊላንድ ፕሬዝዳንት በዳቮስ ስብሰባ ሀገራቸው ኢትዮጵያ ባህር በር ለመስጠት አዎንታዊ ምላሽ እንዳላት ያስተላለፉበትን መልእክት ኢትዮጵያ ልታጤን እንደሚገባም ገልጸዋል። እስራኤል ሶማሊላንድ እውቅና ስለሰጠች በኢትዮጵያ መንግስት በኩል መረጋጋት መታየቱ ቀጠናው መልካም የሚባል አካሄድ መሆኑን ጠቅሰው ሌሎች የአፍሪካ ሀገራትም ለእስራኤል ፈለግ እንዲከተሉ የተከለከለ ዲፕሎማሲያዊ ማግባባት ስራ ከኢትዮጵያ እንደሚጠበቅ አክለዋል። እንኳን ከሶማሊላንድ በኩል አዎንታዊ ምላሽ ቢኖርም ኢትዮጵያ የተረጋጋ አካሄድን መከተሏ በቀጠናው ያለውን ተቀባይነት የበለጠ ለማሳደግ እንደሚረዳም አመላክቷል። ኢትዮጵያ በርበር ባለቤት መሆን የአፍሪካ ቀንድ ትስስር የላቀ ፋይዳ ያለው መሆኑን ሀገሪቱ ቀጠናው ሰላምና ደህንነት ላይ የሚጠበቅባትን ሚና እንድትጫወት የተሻለ ዕድል እንደሚፈጥርም ባለሙያዎቹ አስገንዝበዋል። ኢራን ለተፈጠረውን ውጥረት በተመለከተ ከየትኛው ወገን ለሚሰነዘር አዎንታዊ ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ አስታወቀች። ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በኩል የሚሰነዘሩትን ዛቻዎችና የውይይት ሀሳቦች በጥቀስ ኢራን ለሁሉም እንዳመጣጡ ምላሽ እንደምትሰጥ ተናግራለች። አክብሮት ለሚያናግረን በአክብሮት እንመልሳለን፣ ማስፈራረት ለሚያናግረን በተመሳሳይ ቋንቋ መልስ እንሰጣለን። ዲፕሎማሲ ዝግጁ ነን፣ ነገር ግን ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም። ዲፕሎማሲ የራሱ መንገድ አለው ብለዋል። ኢራን ዋነኛ ዲፕሎማት ጨምሮም አሜሪካ ወደ ዲፕሎማሲያዊ ፊቷን ያዞረችው ህዝባዊ ተቃውሞ አማካይነት የታሰበው ሴራ ስላልተሳካ ነው ሲሉም ወቅሰዋል። ሚኒስትሩ በድጋሜ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገለውበታል በተባለው ሳምንታት በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉም ተከሰዋል። ኢራን በተካሄደው ተቃውሞ ኢራን በእስራኤልና በአሜሪካ ጋር ባለፉት ዓመታት ሰኔ 12 ቀናት ያደረጉትን ጦርነት ተከታይ ጥቃት ነው በማለት ተቃዋሚዎችን ከህዝቡ ፍላጎት ጋር የሚያገናኛቸው ነገር የለም ብለዋል። አሜሪካ ኢራን ላይ ጥቃት እንደምትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያጠናቀቀች ባሉበት ጊዜ ንግግር ለመጀመር ጥረት እንደተደረገም ይገኛል። የውጭ ጉዳይ ሚኒስትሩ ግን የንግግር ሀሳብ የወጣው ሴራቸው ከከሸፈ በኋላ ነው። አሁን እነሱ ናቸው ለዲፕሎማሲ የሚያወሩት፣ እኛ ሁሌም ለዲፕሎማሲ ዝግጁ ነን በማለት እኩልነት፣ በጋራ መከባበርና በጋራ ጥቅም እንደሚደራደሩም ተናግሯል። የውጭ ጉዳይ ሚኒስትሩ አራግቺ ንግግር የተሰማው በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ የሚደረገው ጥረት በተጠናከረበትና በሁለቱ ሀገራት መካከል አዲስ ድርድር ለመጀመር አመቺ ሁኔታ እንዳለ እየተነገረ ባለበት ጊዜ ነው። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኛለን።